በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አቡ ሚዲያ በደህና መጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አቡ ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ይህ ምክረ አቡ ሚዲያ የአባቶች የቀደምት አባቶቻችን ትምህርት የሚተላለፍበት ሚዲያ ነው። አንድ ሰው በአንተ ላይ ክፉ ቢናገር አንተ ግን ስለ እርሱ መልካም ተናገር፣ ያኔ ሰይጣንን ታሳፍረዋለህ። አባ እንጦንስ። ትዕግስትን እስከ መጨረሻው ታገሱ፣ ነፍሳችሁን የምታድኑት በትዕግስታችሁ ነውና። ምክረ አቡ። እግዚአብሔር በሶስት መንገዶች ይፈትናል። አንደኛ የምትፈልገውን ሁሉ ይሰጥህና አመስገኝነትህን ይፈትናል። ሁለተኛ የምትፈልገውን ይነፍግህና እምነትህን ይፈትነዋል። ሶስተኛ የምትፈልገውን ይዘገይብህና ትዕግስትህን ይፈትነዋል። ፈተናው ቢከብድም ሽልማቱ ግን ታላቅ ነውና ጽና። ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ። ራሱን የሚንቅ የሚያቃልል ሰው ከእግዚአብሔር ዘንድ ዕውቀትን ያገኛል። አዋቂ ነኝ የሚል ሰው ግን ከፈጣሪው ጥበብ ይለየዋል። አረጋዊ መንፈሳዊ። ስንፍናውን ወደ ጥበብ፣ አላዋቂነቱን ወደ ዕውቀት፣ መጥፎ ጠባዩን ወደ በጎነት የሚመልስ ሰው ብርቱ ነው። ከአበው አባቶች አንደበት። ኃጢአታችንን እኛ እያሰብን የምንጸጸት ከሆነ እግዚአብሔር ይረሳልና፣ ኃጢአታችንን እኛ ረስተን የምንጽናና ከሆነ ደግሞ እግዚአብሔር ያስብብናል። ቅዱስ እንጦንስ። ጸጋ ቢሰጥህ በተሰጠህ ጸጋ አመስግን፣ ያልተሰጠን እሻለሁ በማለት የተሰጠን እንዳታጣ። ማር ይስሐቅ።
ይህንን ካስታወስ በሰው መፍረድ ታቆማለህ። ይሁዳ ሐዋርያ ነበር። በጌታ ቀኝ የተሰቀለው ወንበዴ ግን ነፍሰ ገዳይ ነበር። ቅዱስ ዮሐንስ ዘሰዋስው። ለሰው ልጅ ትልቁ በሽታው ተስፋ መቁረጥ ነው። ቅዱስ ዮሐንስ አፈወርቅ። ከሰው ጋር ስትኖር እንደ መሬት ዝቅ በል፣ ያን ጊዜ እንደ ተራራ ትከብራለህ። ቅዱሳን አበው። ሰው ሆይ ትላንትና አልፏል፣ ነገም ገና አልመጣም። ያለህ ዛሬ ብቻ ናትና በበጎ ሥራ ተጠቀምባት። ቅዱስ ኤፍሬም ሶርያዊ። ልጄ ሆይ አስተውል። ማንም ሰው ቢሆን በኃጢአቱ ተይዞ ሲፈረድበት ባየ ጊዜ እዘን እንጂ ደስ አይበልህ። ሰው ሆኖ ኃጢአት የሌለበት አይገኝምና በሰው የፈረድክ እንደሆነ በአንተም ይፈረድብሃል። ደግሞ ኃጢአቱ በሰው ፊት የማይገለጥበት ሰው ምስጉን ነውና ኃጢአቱ በሰው ፊት እንዳይገለጥብህ ወደ ልዑል እግዚአብሔር ለምን። ምክራብ ስንፍና ወደ ኃጢአት ይመራልና ልጄ ሆይ ተነሳ። አባ ያዕቆብ። በፊቴ ክፋትን አድርጌያለሁ እኔም ምንም ጽድቅ አልሰራሁ በሕይወት ዘመኔ። እግዚአብሔር ቤተሰቦች፣ ይህ የአባቶች ተግሳጽና ምክረ አበው ሚዲያን ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ ድጋፋችሁ አይለየን።